ቻው በቃ ይቅና። ምንድነው እንዴ ዛሬ እዚህ ግቢ ድረስ አንዴ እኔ ልጆች እኮ እዚህ ካሉ ብዬ እኮ። ኧረ እባክህ ልጆች በሚል ሰበብ ገብተህ ኬክ ልትበላ ነው እንጂ አትበላትም። ልጆችም አልተጠሩም አይጠሩም። መቼ አንቺ በጣም ያበደሽ እንዴ የቱርክ እኮ ነው። አይውም እንዴ ሳንደሉ ነው የቱርክ ምን ሳንደል ነው? ሽቶ እኮ ሽቶ። አንተ አመረርክ እንዴ? ሽቶ ነው በደል በልኛውን ሳናይ ሳንደሉን ጣለው። ምን ሆነ? ጭራሽ መልስ መስጠቱ ሳይገርመኝ ጠዋት መላጣ ብሎ ነው የሰደበኝ። እኔም መላጣ እንዴ ኮሎኔል ተላጨው ምን ላድርግ ብለህ ነው? ቆየሁ አይደል እንዴ ከተላጨው እና እውነቱን ነው። ተረኛ ግባ። ምንድነው ደግሞ? አሰልጣኝ መሆን እፈልጋለሁ። የማን ክለብ ነው አሰልጣኝ መሆን የምትፈልገው? ማን ነው ክለቡ? ማን ነው? ሚዜ እና ሚዜ አርሰናል። ቻው በቃ ይቅና። ምንድነው እንዴ ዛሬ እዚህ ግቢ ድረስ አንዴ እኔ ልጆች እኮ እዚህ ካሉ ብዬ እኮ። ኧረ እባክህ ልጆች በሚል ሰበብ ገብተህ ኬክ ልትበላ ነው እንጂ አትበላትም። ልጆችም አልተጠሩም አይጠሩም። መቼ የሉም። የኔ ልጆች ልደታቸውን ሲያከብሩ አንተ ልጆቹ ሁሉ አንዴ የሚጠሩት በድፎ ዳቦና በዳቦ ቆሎ እያከበርክ እዚህ ኬክ ልትበላ አትበላም። ይሄ እኮ ታይም ሲያልቅ የድፎ ዳቦ ላይ እንጠራቸዋለን። ሂድ እኔ ካንተ እንደዚህ አይነት ነገር አልጠብቅም ነበር። እሺ እባክህ በጆ ልጆች ሆዳቸውን ነፍታ አዳር እኮ ነው ሲያገሱብኝ ያደሩት ልጆቼ እኮ። በዛ ላይ 10 ሃፒ በርዝዴ በሉ እያልክ ጉሮሯቸውን ፍቀህ 3 ቀን ነው ድምጻቸው የተዘጋው። እዚህ ሰማሹ በጂፓስ ነው የሚቀወጥልህ። እየሰማችሁ ሰው ባለው ነው ታዲያ ባለው ነው ሳይኖርህ አንድ ቀን ደህና ነገር ሳታበላቸው ልጆች እንደ አበባ ብቻ ውሃ እያጠጣቸው እዚህ ያደረስካቸው አይደል? እሱ አልበቃ ብሎ የሴቷን ስም ጽጌረዳ አልከው። እሱን ችግር የለው። ምን አለ ለአናታቸው እንኳን ቅባት ብትገዛላቸው ቆሮቆራቸው አናታቸው ላይ ተዘናፍሉ። እኔ ከልጆቼ ጋር እንዳይቀላቀሉብኝ እዛው ሰብስበህ ቆሮቆራቸው ፋቅላቸው ስትፈልግ አያገባኝ። አትድረሱብኝ። ታውቃለህ ባልከስር ለልጆቼ እኔ እንደማላንስ ታውቃለህ። ታዲያ ላለመክሰር እኮ ነጋዴ አፕን መጠቀም ብቻ እኮ በቂ እኮ ነው። እንዴ ምንድነው ደሞስ? ይኸውልህ የዳታ ማኔጅመንት ሲስተም ሲሆን 3 ዋና አገልግሎቶችን ይሰጣል። ኢንቨንተሪ ትራኪንግ፣ ፕሮፊት ካልኩሌቲንግ እና ሪፖርት ጀነሬቲንግ። ደግሞ ከየትኛው የመንግስት ተቋም ጋር ነፃ ሲሆን የትም ሀገር ሆነ ይሰራላል። በዛ ላይ ሁሉ ነገር ተጠቅመህ በወር 100 ብር ብቻ ነው የምትከፍለው ማለት ነው። በፈለግከው አይነት አማራጭ መክፈል ትችላለህ። ኬክ ግን አትበላት። ለምንድን ነው እነዚህ ልጆች እፈልግሃለሁ ያሉኝ? አረ የማይሆን ነገር እያስተማረን እንዴ? እፈልግሃለሁ ብላችሁኝ ነበር። ለምንድን ነው እንዴ? አይ ባለፈው እኛን ኤ አክምባሎ ብለህ ነው ያስተማርከን። ሌላ ትምህርት ከሆነ ኤ ፎር አፕል ነው የሚባባሉት። ጎረቤትዬሽ ምናምን መቀላወት ጀመርሽ? አራራስ እዚህ አንቺስ ምንድን ነው? እኔ ባለፈው ለታ 2+2 ዳሽ ነው ያልከን። እኔ ግን ካልኩሌተር ላይ ሳይሆን 2+2 4 ነው የሚመጣው። 4 መጣልሽ? ፎራ አንቺስ ምንድን ነው? ባለፈው እኮ C4 ሲኒ ነበር ያልከን እና C4 ካት ነው የሚሉት። C4 ካት? አዎ ሲጀመር ፒ ነው ፑሲ ካት። አንቺ ምንድን ነው ስለሽ? አይደለም እኮ ስለዚህ ለማረጋገጥ E4 ምንድነው ጉዱ? እንደዚህ አይነት ግድያ በአባትና በልጅ መካከል እንደዚህ ሀገር ጉድ እስከሚል ድረስ ጦርነት ምንድነው? ኧረ አያምርባችሁም? እንደዚህ እናንተ ፍቅር ስትሆኑ ነው የሚያምረው። እራሱ እኮ ነው በሰነሰነ የፈነከተኝ። ዝም በል ገና በአጋፋ ነው ማጭደኝ። እባካችሁ ትንሽ ለሽማግሌ እንኳን ሬስፔክት ይኖራችሁ። እኔ ሀገር አቋርጬ እኮ ነው የመጣሁት እናንተን ለማስታረቅ። አንተን አይቼ ነው እንደውም ዝም ያልኩት። አስቼ ገድዬው ነበር እስከ አንተስ ቢሆን ምንድነው ልጅ አይደለም እንዴ? በሰነሰና ትለዋለህ። ምንም ቢሆን አፍስሰህበታል አይደል? ምን ገንዘብ ፈሰስ አድርገህበታል የልጅ ለማሳደግ አይደል? ይኸውልህ ጭራሽ መልስ መስጠቱ ሳይገርመኝ ጠዋት መላጣ ብሎ ነው የሰደበኝ። እኔም መላጣ እንዴ ኮሎኔል ተላጨው? ምን ላድርግ ብለህ ነው? ቆየሁ አይደል እንዴ ከተላጨው? እና እውነቱን ነው ማለት። እንዴት አንተ አባትህን መላጣ ትላለህ? እንዴት ንቀት እኮ ነው ይሄ እኮ በጣም ባለጌ ውሻ ልጅ እኮ ነው። እንዴት ይሄ ውሻ የመላጣ ልጅ የኔ አለ ዘነዘነይስ? አዎ አስገብቼው ነው። ላምጣልኝ? ቶሎ በይ አምጪው። እንዴ ምንድነው የምትሰራው በዚህ ሰዓት? አይደለም እኮ ወላጅ አምጣ ተብዬ ነው። ምን አድርገን? ኧረ ምንም አላደረኩም እኔ። ወይዬውልህ እውነቱን ተናገር። ደብተር ላይ የሆነ ነገር ጽፎ አንብብ ሲለኝ በትክክል አነበብኩት እኔ። እሺ ከዛም በኋላ አንተ ፋንድያ ሂድ ውጣ አለኝና ወላጅ ካላመጣ ተመልሰ እንዳትመጣ አለኝ። አይ እስቲ አምጣው፣ እስቲ ወዲያ አምጣው። እሺ የትኛው ነው? እስቲ
ይሄ ነው እሱ ነው። ምን ብላ ነበብኩ አንተ? እኔ 7 በሬ። ምን አጠፋ አንተ? እኮ ምንም እኮ አላጠፋ። ትክክለኛ እንዴ? ትክክል ነህ። እንግሊዘኛም አለ ሌላ መጀመሪያ ላይ ያለው ነው። እስቲ ይሄ ምን ብላ ነበብኩ? ሄደች። እና ታዲያ ምን አጠፋ ብለው ነው እንደዚህ ከትምህርት ገበታ እንደዚህ የሚያንገላቱ? እኮ ወላጅ የአንድ ብር ፌስታል ነው እንዴ ዝም ብሎ ተንጠልጥሎ የሚኬደው? ትክክል እኮ ነህ ካንተ እኮ ማየ። እኔ እኮ በጣም እኮ ይሄ ደደቦች ፊት አውራሪ ፓርኪንግ ሆኖ አረፈው። ገባ በቅ ጌታ ጠንበለል መኪና መጣች። እዛች ጋር ተለላ ጠጋ በቅ የኔ አባት በቅ ናይቺን ያዛታ ቤተሰብ አይደል? ስትወጣ ይደርሳል። ችግር የለውም። መምህር ደቤ ዘገየ እንዴት ነህ? የኔ አባት የኔ አስተማሪ ዊ በጣም ይቅርታ ደቤ፣ እውነት ነው አስተምረኛል። የእውቀት አባቴ ነህ። ብዙም ባታበላኝም ግን ቦታ የለኝም። ቦታ ጨርሻለሁ። ለጠመኔና ለደስተር የሚሆን ቦታ የለኝም። ልጫወት ብዬ ነው። መኪና ማገዶን አይደል? ግዑዝ መጠበቁ ነው። አዎ መቼስ እርሶ አስተምሮኝ ፓርኪንግ ኮንኩ አንድ ነገር ነው። ፓይለት አሉን መቼስ በእርሶ የማስተማር ዘዴ። ድሮም አልጋጭ ነህ፣ ከኋላ ወንበር ሆነህ እንደዛ እንዳላለገጥ አሁንም አልጋጭ ነህ። ግን ህይወት እንዴት አገኛት? ወጥተህ እንደዛ እንዳላለገጥካት ህይወት እንዴት አገኛት? እውነት ነው ህይወት በጣም ከባድ ነች። ግን ህይወት ሲሉ ምን አስታወሱኝ? መምህርት ህይወት ያኔ ሻፍዱባት የነበረችው ከርዕሰ መምህሩ አረገዘች አሉ። ሰው ይሰማል። ተው እኩያ መሰልኩ አይደል? ሰው ይሰማል። ለጨዋት ብዬ ነው። ሌላ አንድ የሰማሁት ነገር አለ። በመምህርነት በዲግሪ ሰርቲፊኬት ያሰሩት ወረቀት ፌክ መሆኑ ታውቆ ወደ መዋዕለ ህጻናት ተመለሱ አሉ። አሁን ከህጻናት ከልጆች ጋር ነው የሚሉት። What is today? ጀመረ Today is Monday. ውይ አንቺ በጣም ያበደሽ እንዴ! የቱርክ እኮ ነው። ሰንደሉ ነው የቱርክ። ምን ሰንደል ነው? ሽቶ እኮ ሽቶ። አንተ አመረርክ እንዴ? ሽቶ ነው በደል። በልኛውን ሳናይ ሰንደሉን ጣለው። ምን ሆኗል? ምንድነው ሰንደል? ምንድነው ሰንደል ምንድነው? አንተ የሰንደል አሽተሬ እናንተ ቤት አንድ ያለው ስሚ፣ የሰፈር ስሙ እኮ ማለት ነው። የሱ ሰንደሬላ ነው፣ የእህቱ ደግሞ ሲንደሬላ እኮ ነው። አንተ ስለምንድነው የሚያወራው ልጅ? አንተ አላውቅም። አንተ ግማታ ስሚኝ፣ የሆነ ቀን ቤት ወሰድኩ ገላን ታጠብኝ። ከዛ አስገባሁትኝና ሻወሩ ሰድብኝ እንደ ስልክ ይዘሻት የምትታጠቢባት የለችም ሻወሩ ታጠብዬ ሰጠሁት። ሄሎ አላ ነው ዋጆሮ እስገባ እስካሁን አይሰማም። ያው አንተ ሳቬጅ ሽቶ መቀባቴ ነው አንተን እንደዚህ ጭርጭር ድንድ የሚያደርግ። ሳቬጅ ይጀመር ሳቬጅ አይደለም ሳልቫጅ ከሆነ ልክ ነሽ። ሳልቫጅ ልክ ነሽ። አሽሙረኛው ነው ያት አሉት። ኧረ እባክህ ፈጣሪ ነፍሳቸውን ይማር። እህቱን ማን ብሎ ይጠሯት እንደነበር ታውቃለህ? መዓዛ። አንተ ስለ እህቴ አትወራ። የምትጨርሰውን ነገር ከኔ ጋር ጨርስ። ስለ እህቴ አትወራ። ስለ ጫማሽ እንዳላወራ እንዳታናኝ። አውራ ስለ ጫማሽ እንዳላወራ እልህ አስያሽኝ። አውራ የዚህ ጫማ ከሸተተ ማለት ጉንፋን ራሱ ይጸየፋል። ጉንፋን ይጸየፋል ነው አውራጣቱ። የዚህ አውራጣት እኔ አውሬ ጣት ቢባል ነው ደስ የሚለኝ። የረገጠው እኮ ነው የሚሸተው በባዶ እግር እኮ ይርገዝና ሸቴ ብላ ወንድሜ እንዴ! ኧረ ቆይ ወንድሜ እንዴ! ሰላም ስለ እጅ ትንሽ አልነበር እንዴ? ለምግብ ድረስ እዚህ ደረሰሳ እና ልብላት አቁ እንዴ! ካሰርግ ብላ እንጂ ምንድነው አንተ ሆድ ውስጥ ስኳር አለ በእጅ ባለ እንዴ? ሁሌ ምግብ ስንበላ እንደዚህ የምትሆነው እንዴ? ቆይ ሻልብላ ነው ያይ በድሮ ህይወት ያይስዚ ሹፌር ነበርክ እንዴ? እንደዚህ የምትጠቀልለው መሆነ ነው ወንድሜ። አንተ ትበላና እኔ ከሳለሁ። ምን ሆነ ነው? ምን ላድርግሽ? ቃስ ብለህ ብላ። ይሄ እኮ የቀበሌ አበል አይደለም ወንድሜ እንደዚህ የምትበላው እንዴ። እንደ ደብረ ሲና ብርድ ልብስ እኮ ጠቀለልከው፣ ለበስከው እኮ እንጀራውን አለበስከኝ። እኔ ለራሱ ቃስ ብለህ ብላ እንጂ ወንድሜ፣ ቃስ ብለህ ብላ። ካልሆነ እኔ እሄድልሃለሁ። እንጀራው እኮ እንኳንም አፍ የሌለው እስካሁን ድሪ ብሎ ነበር። እሺ አሁን ልብላ ተወኝ በቃ። ለሰላጣ እንደዚህ ሆንክ። ስጋ ቢኖርማ አንቀ ገለኛል። ይሄና ያንተ ጓደኝነት እንደዚህ ነው በቃ እንዴ። እሺ በቃ ብላ፣ እኔም ልብላ። ቀስ እያለን እና አይደለም ብላ እንብላ እንጂ እኮ እንበላላ አላልኩም እኮ ወንድሜ። በዚህ እንትን እኮ እጅ ቢወርቅብኝ እኮ ተሰብሪያውን ወጌሻ ቤት ነበር ጓደኝነታችን ብሎ ነው። እሺ ሁሌ አንተ ምግብ ላይ እንደዚህ ይሁን። ቃስ ብለህ ብላ እንጂ እንብላ። ብላ ታውቁ ብላ። እኔ ምኑን በላሁት እኔ ልሄድ በቃ።